ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድነሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት ይራሱ። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል እመን። አብኛለሁ ወንድሜ አብኛለሁ። እና ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይስ አይደለም? ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። እሸቱ መለሰ ይቅርታ ሊጠይቅ እንደሆነ እየገለጸ ይገኛል። ያረጃል የዓለም ዝና ጥበብም ሆኖ መና። ሰላም ሰላም የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ ደምስከዚህ ሳደረታችሁ እኔ አለው እግዚአብሔር ይመስገን። ዛሬ እጅግ በጣም በሚያሳዝን ቪዲዮ ተመልሻለሁ። ያን ቪዲዮ በምንድነው በቲክቶክ ላይ ሲዘዋወር በዩቲዩብ ላይም ሲዘዋወር እንዳየነው ባምቢ ሀበሻ ወይም ደግሞ ሀና ግዳይ ከእሸቱ ጋር ምን አገናኛቸው የሚለውን ተመልክታችሁ ሊሆን ይችላል። ነገር ግን ከሰዓታት በፊት ባምቢ ሀበሻ የለቀቀችው ቪዲዮና ሂስቶሪዮ ላይም ደግሞ ያደረገቻቸው ጽሁፎች አሉና እጅግ በጣም የሚያስፈሩ ናቸው። እሸቱም ደግሞ ከሰዓታት በፊት የለቀቀው አንድ ነገር አለ። ምንድነው የይቅርታ ቪዲዮ ጠብቁኝ የሚል አይነት ነገር ነውና ትናንትና የይቅርታ ቪዲዮ ስራ ስላለችው የይቅርታ ቪዲዮ ጠብቁኝ የሚል ነገር አለ። እሱ ምንድነው የሚለውን እናያለን። ይህ ቪዲዮ ለብዙ ሰዎች የኔ ቪዲዮ አብሶ ለብዙ ሰዎች እየተዳረሰ አይደለምና ላይክ እያደረጋችሁ ለብዙ ሰዎች አዳርሱ። ቀጥታ ወደ ቪዲዮ እንለፍ። ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? በደንብ አድርጋችሁ እስከ መጨረሻው ስሙኝ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት ያደርጋችሁ አዳርሱት እና ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። በጣም በቃ ለንግግሬ በጣም ይቅርታ፣ ግን በጣም አሽቃባጮች ነን። ይኸውላችሁ ይቺ ልጅ የሌላ እምነት ወይንም ሙስሊም ሆና ቢሆን የገዳም ማስታወቂያ የሰራችሁ በእርግጠኝነት ነው የምላችሁ አንድ ነገር አንናገራትም። እንደውም እግዚአብሔር ይባርክሽ እያልን ስንመርቃት ነበረ የሌላ እምነት ተከታይ ብኮን። ነገር ግን የኛው እምነት ስለሆነች ድንጋይ አበዛንባት። የኛው እምነት ተከታይ ስለሆነች እስኪ አስታውሱ፣ ናዝሬት አዳማ ኪዳነ ምሕረት ስትመረቅ አንድ ሙስሊም ቤተክርስቲያን ገብቶ ስለ ምርቃቷ ማስታወቂያ ሲሰራ ያየው ነበር። አታስታውሱም? ምንድነው ምን የሚል ነበር? እኔ ማርያምን እወዳታለሁ የሚል ሰውዬ እና ያን ጊዜ አንድ ሰው ትንፍሽ አላለም። ስለዚህ ለምን ሙስሊም ማስታወቂያ ሰራ ብሎ አንድ ሰው ትንፍሽ አላለም። እሱን ተውት። አይሾ ስፒድ ካቴድራል ስላሴ ቤተክርስቲያን ውስጥ ለዚያውም በባዶ በእንትን ገብቶ ለዓለም ሲያስተዋውቅ ነበር አይደል? ያን ጊዜ ትንፍሽ ያላልን ሰዎች ዛሬ ይቺ ልጅ ስለ ገዳም ማስታወቂያ ሰራን ብለን እዚህ ጋር ድንጋይ መወርወር ስንጀምር ከዚህ በላይ ምን ማሽቃበጥ አለ? ይኸውላችሁ ይቺ ልጅ ከነዚያ ሰዎች በመቶ እጥፍ ትሻላለች። ምክንያቱም ይቺ ልጅ የፈለገ ኃጢአተኛ ብለን እንኮንናት፣ ነገር ግን በክርስቶስ ያመነች ከክርስቶስ መንጋዎች ውስጥ ናት። እነዚያ በክርስቶስ ያላመኑ ናቸው። ታዲያ ለምንድን ነው በክርስቶስ የነዚያን ዝም ብለን በክርስቶስ ያመነችው እህታችን ላይ መምከር? ስለ ኃጢአቷ ትክክል ነው እያልኳቸው አይደለም። ስለ ኃጢአቷ መምከር በቻልነው በውስጥ መስመር በተለያየ ነገር መምከር ሲገባል እዚህ ጋር ወተን ድንጋይ የምናበዛበት። ይቺ ልጅ እኮ በእኛ ቃላት በእኛ ተሰብራ እኮ እምነቷን ልቀይር ትችላለች እኮ እንዴ። ኮሜንት ሰውን እንደገደል አታስታውሱም እንዴ? ስለዚህ ይኸውላችሁ ጥንቃቄ እናድርግ፣ ለሰው መሰናከያ እንዳንሆን። ስለዚህ ይቺ ልጅ እንዳናጣት ጥንቃቄ ልናደርግ ያስፈልጋል። ክርስቲያን የራሱን ኃጢአት እየተመለከተ እኔን ኃጢአተኛው ማረኝ ነው እንጂ የሰው ጉድፍ ማየት አግባብ አይደለም። እስቲ ሁላችሁም ኮሜንት ላይ እኔን ኃጢአተኛው ማረኝ እያላችሁ ጻፉ። ሁላችሁም እኔን ማረኝ እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት ያደርጋችሁ ለብዙዎች ያዳርሱት። እዚህ ጋር እንደምንመለከታቸው ሁለት ፖስቶች አሉና እጅግ በጣም የሚያስፈሩ ናቸው። ይህ ፖስት ከየት መጣ ከተባለ በእናንተ ረጅም ምላስ ይቺ ልጅ መጥፎ ነገር እንድትናገር ስለ ትዳር መጥፎ ነገር ስለ ብዙ ሀብታም ነው እንደዚህ ምለው እጅግ በጣም ከሚያስነውሩ ቃላቶች ተናግራ ሊሆን ይችላል። ያም ቃላት ዝም ብላ ከመሬት ተነስታ አይደለም የተናገረችውና ራሷ በስሜት ተገፋፍታ እንድትናገር ያደረግናት
ላይቭ ላይ ገብተው የሚናገሩ ሰዎች ናቸውና ከዛም ደግሞ የባሰ ማን ነው? እሸቱ መለሰ ነው። እሸቱ መለሰ ለቪው ፍለጋ እደግመዋለሁ፣ ለቪው ፍለጋ። ለምን እንዴት አልሽ ካላችሁ አንድ ኮንተንት ሌላ ኮንተንት መስራት ሲችል ስለሷ አንስቶ ሃና ግዳይ ወይም ደግሞ ባምቢ አበሻ ብቻ አይደለችም የገዳም ማስታወቂያ የሚሰሩት። የገዳም ማስታወቂያ ከሚሰሩ ልጆች በብዛት በጣም እጅግ በጣም አስነዋሪ ጸባይ ያላቸው እጅግ በጣም የሚያስጠላ ከግማሽ % በላይ የሚወስዱ ናቸው። ዛሬ ላይ እንዴት ባምቢ አበሻ ታየችክ? እሷ ላይ ለመስራት በእሷ ቪው ለማግኘት ዛሬ ላይ ቪዲዮ ሰራህባት። እይታን ነበር የፈለገው። ብዙ ሰዎች ደግሞ መነጋገሪያ ሆነ። መነጋገሪያ ለአንተ ገንዘብ ሲያመጣ ልጅቷ አይምሮዋ ተነካ። እነዚህም 2 ፖስቶች ፖስተች። ያም ደግሞ ምንድነው የሚያመለክተው? ልጅቷ ጥሩ ሁኔታ ላይ እንዳልሆነች ነው። እቺ ልጅ አንድ ነገር ብትሆን አንተ ነህ ተጠያቂ፣ እኔ ተጠያቂ አይደለሁም፣ እኔ ስም አልጠራውም ልትል ትችላለህ። ብዙ ኮመንት ላይ እንዳየው ከሆነ መች ስም ጠራ የሚሉ ብዙዎች አሉ። ስም ባይጠራም ኦልሬዲ እራሷን ያለው ለምን አልሽ ካላችሁ ይሄን ቪዲዮ ሰምተን እንመለስ። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። ማንን ማህደር ነው አላቡዲ እንዳይሳሳት እኔ ቢሳሳት ላርመው። ያው እንግዲህ ተከታትለን እንደተመለስ ነው ይቺ ልጅ ከዚህ በፊት ይህንን ብላ ነበረ፣ እሱም ደግሞ እንደዛ አላት። ስለዚህ ራሷ ነው የተናገረው። ዛሬ ላይሳ እቺ ልጅ ከሰዓታት በፊት ምን ብላ አወጣች? ይሄንን ቪዲዮ ለቀቀችው ማለት ነው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ከቪዲዮ እንደምናየው ከሆነ ልጅቷ ጥሩ ሁኔታ ላይ አይደለችም ያለችው። ሰሞኑን እንግዲህ በኮሜንት ምክንያት ራሷን ያጠፋች ልጅ አለችና ስለሷ እያነሳች ነው። በፖስቱም ቢሆን
በቪዲዮውም ቢሆን ስሟን ደጋግማ አንስታለችና እቺ ልጅ አንድ ነገር ብትሆን እሸቱ ተጠያቂ ነህ። የይቅርታ ቪዲዮ እሰራለሁ ወይም ብለህ ከሰዓታት በፊት አውጥተህ ነበር። ይሄንም ማለት ነው እንደዚህ ከምታደርግ ቀጥታ የይቅርታ ቪዲዮ ለምን አልሰራክም? አሁንም ቢሆን ለቪው ፍለጋ ነው። ለምን እንዳልኩ ላሳውቃችሁ። ለቪው ፍለጋ ባይሆን ቀጥታ ቪዲዮ ይሰራ ነበረ። ለቪው ፍለጋ ስለሆነ ግን ብዙ ሰዎች መነጋገሪያ ስለሆነ ይህ ርዕስ ብዙ ሰዎች ይጠብቁታል። ማታ ላይ ጠብቁኝ ብሏል፣ ይጠብቁታል። በአንድ ጊዜ ይገባሉ። በአንድ ጊዜ 1000 ወይም ደግሞ 2000፣ 3000፣ 4000፣ 10000 ሰው የሚያየውና እንደ ድንገት ተለቆ 100፣ 200 ሰው የሚያየው ቪው አንድ አይደለም። ዩቲዩብ ላይ ስትገቡ ቶሎ ቪዲዮ ቫይራል ከወጣ በዛው ቫይራልነቱ የቪው መጠን እየጨመረ ይሄዳል። ያንን ስለፈለግ ሰው በጉጉት እንዲጠብቅ እሸቱ ምን ይላል ብለው እንዲጠብቁ ስለፈለክ ነው እንጂ ወዲያው ተነስተ የይቅርታ ቪዲዮ መስራት ትችላለህ። ቀስ እያለ ለህዝቡም ሆነ ለባምቢ አበሻ ይደርስ ነበር። አሁንም ቪው ፈለጋ ምን አልክ? የዚህ ሰዓት በዚህ ሰዓት የይቅርታ ቪዲዮ ሰራለሁ። አንተ የይቅርታ ቪዲዮ እስከምሰራ ድረስ እቺ ልጅ አንድ ነገር ብትሆን ተጠያቂው አንተ ነህ። በጣም ተጠያቂው አንተ ነህ። አንተ ጻድቅ ነህ ወይ? እኔ ለመጠየቅ የምፈልገው እሸቱን አንተ ጻድቅ ነህ ወይ? እኔ ኃጢአተኛ ነኝ ነገር ግን ምናምን ብለህ የኃጢአት ትንሽም ሆነ ትልቅም ሆነ የለውም። መርፌም የሰረቀ በሬም የሰረቀ እኩል ነው። እና አንተ የገዳም ቪዲዮዎች ስትሰራ፣ ለገዳም ማስታወቂያ ስትሰራ፣ ለገዳም ገንዘብ ስታሰባስብ ጻድቅ ሆነህ ነው ወይ? ባምቢ አበሻን ለምን ተናገርካት? እንደዛ አይነት ቪዲዮዎች እየሰራች ለምን ተናገርካት እያልኩኝ አይደለም። ትክክል ናት እያልኩኝም አይደለም። ነገር ግን አንተ ራሱ እሷን የመናገር ሞራል የለክም እያልኩክ ነው። አንድ ሰው የሰውም ነገር ስብዕና የሚያጎድፍ ነገር መናገር የለበትም። የሰው ልጅ ማለት ምላሱ እጅግ በጣም ሰባሪም ነው፣ ከፍ ከፍም አድራጊ ነውና እጅግ በጣም የሚያስነውር ነው። ሌሎች ቪዲዮዎችን ደግሞ ተከታትለን እንመለስ። እሸቱ ዶንኪቲዩብ ልጆቼን በቲቪ አላሳይም ብለህ የሰው ሕፃን ልጅ አምጥተህ ምላሳቸው ፈጠነ ከእድሜያቸው ብለን በቡዳ እንድንበላቸው የምታደርገን ሰውዬ እና ባምቢ እስቲ ስላንተ እናውራ። በኳሊቲ ማን ይበልጣል? ቤተ እምነት ስለነካህ እኔ ቤተ እምነት አልነካም፣ ግን $1 ሚሊዮን ሰብስበህ ነበረ አሜሪካን ሀገር ለገዳም ለደብር ምናምን። የኤአይ ከተማ ስለሱ እናውራ። ዱባይ ብዙ ሰዎች የምትፈልገው የትምህርት ቻንስ ያላቸው የተሻለ እውቀት ያላቸውን ሰዎች ነው። ዝም ብለህ ሰብስበህ የምታሰለጥናቸው ሰዎች ዱባይ ቦታ የላትም። የኤአይ ከተማ ልትገነባ ባሰበችው ሂደት ላይ ኢትዮጵያን ከመሰለች የቤት ሰራተኛ ከምትወስድበት ሀገር ማንንም አትፈልግም። ያቺን ዜና ይመስለኛል እኔና የሆነ ሰው ከሰራን በኋላ የኤአይ ስልጠና ነው የምሰጠው ብለህ እስካሁን እያጭበረበርክ ነው። ቀንዳም አጭበርባሪ ነህ። ደግሞ በእርግጠኝነት የምነግርህ አዳማ ታዝለህ ነው የመጣኸው እንጂ አንተ የናዝሬት ልጅ አይደለህ። እንዴ ናዝሬት እናውቃታለን አባቢ ከተማን ምናምንን አትወክል። ከዛ በዘለለ ስለ ባምቢ አንድ ነገር ላውራ። ካሜራ ፊት ታምራለህ፣ ታስታውቃለህ። ካሜራ ፊት መልካም ሰው ትንሽዬ ከጀርባ የሚያውቅ ሰው ግን ስለ አንተ ቢያወራ ሌላ ሰው ነው እርግጠኛ። አብዛኞቻችሁ ካሜራ ላይ ስትመጡ ራሳችሁን የሆነ ክሬዲት የሚሰጠው ሰው አድርጋችሁ ስለምትመጡ ግን ማለት ነው ላይፍ ላይ ቁጭ ባለችበት ስሜታዊ የሚያደርግ ንግግር ሰዎች ተናገሯት። ለዛ ደግሞ ላፊ ስሜታዊ የሚያደርግ መልስ ሰጠች። ልክ ሰራች እያልኩ አይደለም። እሷንም ቢሆን ብትገስጻት እንደ እህት በውስጥም ብታወራት አይደለም አንተ ትልቁ ሰውዬ ዋትዬ በስተት ካፈመስናቸው ውስጥ አንዱ ነህ ብዬ ስለማመን ቀርቶ እኔው ተራው ሰውዬ ባወራት እንኳን ቪዲዮ ሁላ ማስጠፋት ይቅርታው ሁላ ማስጠየቅ እችላለሁ። ቢኮዝ አጠፋሽ ከተባለች ማጥፋቷን ስለምታም መተህ ግን እንደዚህ አንድን ወጣት በጽናት የምትኖርን ወጣት ሞራል የሚረግጥ ንግግር መናገር ይሄ አንተ ባህሪ ምናምን ሆኖ ስላገኘሁት በዛውም ያን $1 ሚሊዮን ኦዲት ብታደርጉት ቤተ እምነት ስር ባትወሸቅ። ቤተ እምነት ለዘመናት ኖራለች። ከእናንተ አይነት ሰው እርዳታ አትፈልግም። ከአንተ ከባሮ ምናምን አትፈልግም። በየእምነቱ አላችሁ። መስጊድ ውስጥ ማጠፉ፣ ቸርች ውስጥ ማጠፉ ምናምን እና
አለሌ ነህ ልልህ ፈልጌ ነው። የቡና አድር ነህ በዛው ልልህ ፈልጌ ነው ወንድሜና ተከበር። መከበር በከንፈር ተከበር። ተግሳጽ ነው የሚሰጠው መስመር ለሳተ ሰው እንጂ እንደዚህ ራሱን እስኪጠላ ድረስ ንግግር አይሆንማ። ራስህን እንደ ጻድቅ አትይ። ኃጢአትህን ብንቆጥረው ከቤት አትወጣም፣ ትሸታለህ። ያው እንግዲህ ተከታትለን እንደተመለስነው ነው እሸቱ መለሰ ይህ ነውና ማናችንም ቢሆን ጻድቅ የለንምና እሸቱ መለሰ ይችን ልጅ የመናገር ሞራል የለህም። በአደባባይ ልትናገራት በአደባባይ ልታንቋሽሻት እንዴት እየሆንክ እንደተናገርክ ደግሞ በጣም የሚያሳዝን ነውና ካንተ የሚጠበቅ አይደለምና እሸቱ መለሰ ማለት ብዙ ስራዎችን ሰርተካል፣ እናመሰግናለን። ነገር ግን ብዙ ስራዎችን ሰርተካል ብለን ደግሞ ዝም የምንለው ነገር አይደለምና ይሄ አብሶ ይሄ ቪዲዮ እዚህ ጋር ተከታትለን እንመለስ። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለው፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን። በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። ይህ ቪዲዮ እጅግ በጣም የሚያስጠላ ቪዲዮ ነው። እንደዚህ አይነት የሆነ የአሽሙር የማሽሟጠጥ አይነት ቪዲዮ ስንት የማስተማሪያ ቪዲዮ ትሰራለህ ብለን ስንጠብቅ ወደ ታች ነው እና የወረድክብን። እጅግ በጣም የሚያሳዝን ነው። እኔ አሁንም ልል የምችለውም ነገር ምንድነው በፍጥነት የይቅርታ ቪዲዮ ልጅቷን ሰብረሃታል የሚጠግም ቪዲዮ ብሰራላት ብዬ አስባለሁ። ለመምከርም ከፈለክ ልጅቷ የወደቀች ናት፣ ጭፈራ ቤት የምታደር ናት፣ አጓጉል የወሲብ ቀስቃሽ የሆኑ ዳንሶችን የምትደንስ ናት ብለህ የምታስብ ከሆነ ለስጋዋም ለነፍሷም ስለማይጠቅማት ያንን ነገር በወንድማዊ እሷ ለሷ አስበ ከሆነ በወንድማዊ ምክር በውስጥ ማውራት ትችላለህ እንጂ እንደዚህ ለገንዘብ ፐብሊክ ላይ ወጣክ ስልክ ላይ መልቀቅ እጅግ በጣም የሚያስነውር ካንተ ከስብእናህም የወጣ ነውና እጅግ በጣም የሚደብር ነው። በፍጥነት ቪዲዮውንም ብታጠፋ ልጅቷንም ደግሞ ይቅርታ ብትጠይቃት ብዬ አስባለሁኝ። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁ አመሰግናለሁ። ቪዲዮ ለብዙ ሰዎች እንዲዳረስ ላይክ እና ሼር እያደረጋችሁ ለብዙ ሰዎች አዳርሱት። ባምቢ እህታችንን ብትሆኚ በተናገርሽ ብዙ ሰዎች ላይቭ ላይ መተው ሊናገሩሽ ይችላሉ። ላይቭ ላይ አንደኛ ነገር ስሜታዊ ባትሆኚ፣ በአብዛኛው ላይቭ ላይ የሚጻፉ ነገሮችን እያንዳንዱን ነገሮች በትኩረት ባታይ፣ ሁለተኛ ነገር ደግሞ ለራስሽ ጊዜ ሰተሽ ሰው ሰላለሽ አይደለም ከቤተ ክርስቲያን መውጣት ያለብሽ። ሰው ሰላለሽ አይደለም ገዳም ማስታወቂያ መስራት ማቆም ምናምን ያለብሽ። ቤተ ክርስቲያን ሂጂ። ሰው ስለገፋሽ እንደውም ስትገፊ የበለጠ ወደ ቤተ ክርስቲያን የበለጠ ወደ አምላክሽ ቅረቢ። እንደውም እልህ የያዝሽ ከቤተ ክርስቲያን ሊያስወጡሽ ከቤተ ክርስቲያን ሊገፉሽ የሚሞክሩትን እንደውም እልህ ይዞሽ ወደ ቤተ ክርስቲያን ቅረቢ። አንዳንድ ቪዲዮዎች ያልተገቡ ቪዲዮዎች አሉና በስሜታዊ ተነሳስተሽ የተናገርሻቸው አንቺ የዛን ሰዓት ላታስተውይ ትችያለሽ። ነገር ግን እነሱ ሆም ብለው ላይቭሽ ላይ መተው ሲናገሩሽ የመለሻቸው መልሶች አሉና እነዛ መልሶች መጥፎ እንደሆኑ ታውቂያለሽና እነዛ ሐሳቦችሽን ትተሻቸው ወደ እግዚአብሔር ተመለሽ ለማለት እወዳለሁ። ለማንም ብለሽ ከቤተ ክርስቲያን አትውጪ። ለማንስ ብለሽ ትወጫለሽ? እንደዛ ለማለት እወዳለሁ። ውድ እህታችን በቤቱ ያጽናሽ፣ በቤቱ ያቆይሽ፣ ወደ ቤቱ ተመለሽ ለማለት እወዳለሁ። በሌሎች ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።